እንግዲህ ቤተሰቦቼ ትላንትና ባየነው ቪዲዮ አብርሃም ወደ ሩታ ተመልሷል። ሩትዬ ደግሞ የመለሰችበት መንገድ ትክክል አይደለም። ብዙዎቻችን ትላንትና ተደስተናል። የተደሰትነው ግን የመለሰችው መንገድ ደስ ብሎን ሳይሆን የሄርሜላ ጉዳት ስለሚያስደስተን ነው። ገባችሁ አይደለ? ደስ ያለን እኔ ቪዲዮ ሰርቻለሁ ትላንትና ማታ እና ያስደሰተን ሩታና አብርሽ አንድ ላይ መሆናቸው አስደስቶናል። ግን የሆኑበት መንገድ ወይም ደግሞ አብርሃም የሰራው ድራማ እየሰራ ያለው ድራማ ደስ ብሎን አይደለም። ግን ሩቲና አብርሽን እንደዛ ማየታችን ነው የኛን ደስ ያሰኘኝ። መልሳችሁ ደግሞ ሄርሜላ ሩትዬ እርጉዝ ባለችበት ሰዓት በዚህ ሰዓት ሄርሜላ መጣ ህይወታቸው ስትበጠበጥ ነበር። አብርሃምን አፈቅራለሁ ብላ ስትናገር ነበረ። ብዙ አክቶች ስታደርግ ነበር። አብራችሁ ሆናችሁ ልጃችሁን አሳድጉ ብላ በአፏ እያወራች በተግባር ደግሞ በቪዲዮ ሌላ ስራ እየሰራች እየሳመችው እያቀፈችው እና ሩትዬ እሱን እያየች እንዴት ነበር አብርሃምን ይቅርታ አድርጋለት ወይም ደግሞ ያጠፋውን ጥፋት አርማ ወደ ቤቷ ልትመለስ የምትችለው? የትኛው ሴት ነች? ገባችሁ አይደለ? አብርሃም ቆርጦለት ከህይወቴ ውጪልኝ አላላት፣ አልፈልግሽም አላላት። ገባችሁ አይደለ? እሷ አብርሃም ሲጀመር እንደዚህ የሆነ አሁን ሁለቴ ነው የተሰራው። እንግዲህ ያው ሄርሜላ ሰታ አብርሃም ወደ ራሷ አደረገችው። አሁን ደግሞ ሩት ያደርገው ወደ ራሷ መለሰችው። ይሄ ደግሞ በሃይማኖትም በእንትንም በኢትዮጵያዊ ባህልም በጣም የሚያስጠላ እንትን ነው፣ ድርጅት ነው ማለት ነው። ገባችሁ አይደለ? ዛሬ የተደረገ ነገር ዛሬ ተደርጎ ዛሬ ደስተኛ ልትሆን ትችላለች። ሄርሜላ ትጉዳ ታልቅስ። እኔ እሷን ለቅሶ ነው የምፈልገው። ምክንያቱም አንድ ሰው ያንን ሰው ጉዳት ምር መረዳት የዛኛው ልብ ስብራት መረዳት የሚችለው የዛኛው ሰው ቦታ ላይ ሆኖ ሲያይ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ተረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ውሃ ልጠጣና ወደ ወሬ እቀጥላለሁ። አንድ ሰኮንዶችን ጠብቁኝ። የአብርሽና የሩቲ ወሬ ለማውራት ውሃ መጠጣት ያስፈልጋል። ለምን መሰላችሁ? የእነሱ ነገር ግራ እያጋባን ነው። ነገ ሌላ ነገር ነው፣ ዛሬ ሌላ ነገር ነው፣ ከነገ ወዲያ ሌላ ነገር ነው፣ ከነገ ወዲያ ታም ሌላ ነገር ነው። በቃ የሆነ ምንም ተቀባይነት የሌለው ነገር ነው የሚሰሩት። ገባችሁ አይደለ? ትናንትና ግን ያው ቪዲዮ በደንብ አድርጎ ቫይራል ወጥቶላችኋል። ኮመንቱ 17,000 ማታ 16,000 ነበር፣ ዛሬ 17,000 ይገባል እርግጠኛ ነኝ። ያላየሁትም ዛሬ ኮመንቱ 16,000 ላይኩ 16,000 ነበር። እኩል ለእኩል ነበረ ማለት ነውና ብዙ ኮመንቶች ያው መተት ነው የሚለው መተት አስደርጋበት ነው። ከዚህ በፊት ሩትዬ አብርሃም መጀመሪያ አብል ሲገዛላት የገዛላትን አብል የመጀመሪያ ጊዜ ከልብስ ጋር ገዝቶ ነበር የሰጣትና እሱን አብል ነው እንግዲህ አብርሃም ልታስርለት ስትል አብርሃም አልፈልም ኮመንት አንብቦ ማለት ነው መተት አድርጋበታለች ብሎ እንድታስር አስደርጓት ነበር፣ እንዳያስር አስደርጎት ነበርና መልሶ ነበር። አሁን እንዴት እንዳሰረው አናውቅም። ሁለት እንትን ነው አብል አድርጎ ነው ያለው። ትናንትና እንዳያችሁት ያው እነሱን እንትን ለማለት አይደል እንዴ እንደተደረገበት ወይም ደግሞ መስቀሉን አድርጎ ወደ እሷ እንደተመለሰ መስቀሉን አለው እንደ በስማም የሰይጣን ጆሮ ይደፈን። ተሳስቼ ነው የኢየሱስ ስም ጠራለሁ እንዴ ይሄ አብሉ ማለት ነው። ስማሙል አብሉን እንደዚህ ሲያስጠሉ የማይሆን ስራ እያመጡ እዚህኛ የእግዚአብሔር ስም እንትን እንድንጠራ ያደርጉናል። ፈጣሪው ይቅር በለኝ እባክህ። እና ክሩን እንግዲህ አስሯል፣ ትላንትና አስሯል። ቢያንስ እኮ እንትን ድራማውን ለማሳመር ክሩ ማውጣት ነበረባቸው አይደለ? ከዛ አብርሃም ደግሞ ምን ልናገር ሰላም በላችሁ ስትለው ማንን ነው ሰላም የምለው አላለም። ይሄ ሙደኛ ማለት ነው። ሳቆ እየመጣ ነበር እሱ ራሱ ሩትዬ ስታቅፈው ስስማ ምናምን በቃ ሩትዬ ናፍቆት ነበረና እንደዚህ መሳሳም ሚዲያ ላይ ከሚዲያ ከካሜራ ጀርባ ቢሳሳሙም ቢተቃቀፉም ልጃቸውን አብሮ እያሳደጉ ቢሆንም ግን ሚዲያ ላይ እንደዚህ ተቃቅፈው ተሳስሞ አያውቁም እና ቆዩ አይደለ? እና ሩትዬ ደግሞ ያው አጋጣሚ ስታገኝ ምንም አድርጋ እየሳመችው ነበር። በዚህ ምንም ቦታ አልቀራትም ነበር። ይሄ ብቻ ነበር የቀራትና አብርሃም ደግሞ ደስ ብሎ ጥቅፍ እያደረጋት ነበር። እሱም እንዴት ትናፍቀዋለች። እሱ እኮ አጠገቧ ስደርስ ውሃ ነው የሚሆነው። ውሃ ሲደፋባችሁ ምንድነው የምትሆኑ? ትረጥባላችሁ አይደለ? እንደዚህ ዝርግፍ ነው የሚለው ሰውዬው ልጅቷ አጠገብ ሲደርስ ማለት ነው። እና ስላችሁ የሄርሜላ ጋር ሙድ ይይዛል። ገባችሁ? ብዙ ጊዜ አይታችሁ ከሆነ ሄርሜላ ጋር ይስቃል። ዝም ብሎ በቃ የሆነ ይጃጃል እንደ ጻል ድራማውን ለማሳመር ማለት ነው። ሩትዬ ጋር ሲሆን ሩትዬ ሲያቅፋት ግን ጥብቅ አድርጎ ነው የሚያቅፋት ሲያቅፋት ራሱና
ይሄ ነገር ጥሩ አይደለም ልላችሁ ፈልጌ ነው። ባጭሩ ሩት ያደረገችው ነገር ባሏን ለማመለስ በመሞከሯ ጥሩ ነው። እሺ ይሁን። ያው ሄርሜላ ያደረገችው ነገር ነው ሩት እየደገመች ያለችው። ሄርሜላም የሆነ ጊዜ ሰዓት ተሳስራለት ነው ከዛ አብርሃም ሄርሜላ ብቻ ብሎ ይቀራው ማለት ነው። ገባችሁ?